ኑሐሚንም የወይዘሮ ዝናሽን ጉዷን ሁሉንም አውጥታ ዘርግፋ ተናግራለች ማለት ነው። ወይዘሮ ዝናሽም እንግዲህ ራሷ በቆፈረችው ጉድጓድ ወድቃለች። ማለትም እንግዲህ ለወይዘሮ ገነት የኑሐሚን ልጅ አስወርጅልኝ በማለት መድኃኒት ሰጥታት ነበረ። ወይዘሮ ገነትም ማስመሰሏን ቀጥላበታለች። በኑሐሚንና በአቶ ተሰማ ልብ ውስጥ ለመግባት እንግዲህ ታማኝ ለመምሰል ማስመሰሏን ቀጥላለች። ልጅሽን እንዳስወርድ መድኃኒት ልስጥሽ አለችኝ። እንደገናም ደግሞ ጠቀም ያለ ህይወትሽን የሚቀይር ገንዘብ ልስጥሽ አለችኝ። ምን አይነት ሰው ናት? ከዚህ በኋላ ለልጄ በእኔና በልጄ የተሰቃየሽው ይበቃል። ከዚህ በኋላ ግን ማንም ሰው እንዲያሰቃያት አልፈቅድም። እኔ ገነት አይደለሁም በማለት እንግዲህ ማስመሰሏን ቀጥላለች። አቶ ተሰማም እንግዲህ በነገሩ ይሄን በሰማ ጊዜ ተበሳጭቷል። እንዴት እንዲህ ልታደርግ ትችላለች የልጄ ላይ ብሎ ተናዷል ማለት ነው። ኤርሚና ኤቢም እንግዲህ ፍቅር ፍቅር እየተጫወቱ ነው። ኤርሚም እንግዲህ ኤቢን ከእጄ ማስገባት አለብኝ፣ ምክንያቱም አምራን የገንዘብ ምንጭ የነበረች ነገር ግን አሁን እሷ በምፈልገው ሰዓት እያገኘዋት አይደለም። እችን ግን ትንሽዬዋን እርግብ ከእጄ ውስጥ አስገብቼ እንዳሻንጉሊት መጠቀም ይኖርብኛል። በዛ ላይ ደግሞ ኑሐሚንን ሲያደርጓት ከነበረው አንጻር በዚህ መበቀል እችላለሁ ብሏል ማለት ነው። ማለት ኤቢና እንግዲህ እናቷ ኑሐሚንን ብዙ ሲያሰቃዩት ነበረ። እንግዲህ እሱንም ለመወጣት ኤርሚም ትልቅ ስህተት እየሰራ ነው የሚገኘው። እሷን የገንዘብ ቢያንስ ሌላ የሆነ ነገር ትጠቅመኛለች፣ ሌላውን እንኳን ባትጠቅመኝም የገንዘብ ምንጭ ማድረግ እችላለሁ በማለት እንግዲህ እሷ ጋር መሆንን ወስኗል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ኑሐሚን ክፍል 37ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ጠቅለል አድርገን የምናወራ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እየጋበዝኳችሁ፣ እውነት ለመናገር ወይዘሮ ዝናሽ ራሷ ቆፍራ በቆፈረችው ጉድጓድ ነው የወደቀችው። እንግዲህ ይህን በሰማች ጊዜ ኑሐሚንም ሁሉን ሚስጥሯን በዘረገፈችባት ጊዜ ራሷን ስታ ወድቃለች። አቶ ለይኩንም እንግዲህ የሚይዘው የሚጨብጠው ነገር አጥቷል። እንዴት ነው የዚህም ቤት ጉድላቃ ያልቻልኩት? ምንድን ነው እየተፈጠረ ያለው? በማለት እንግዲህ ራሱን እየወቀሰ ነው የሚገኘው። በቃ እኔ ቤተሰብ የለኝም፣ በቃ ማንንም ሰው ማወቅ አልችልም ማለት ነው በማለት ልቡ ተሰብሮ ነው የሚገኘው ማለት ነው። ወይዘሮ ገነትም እንግዲህ አቶ ተሰማን ለማማለል ሞክራ ነበረ። እንግዲህ በስስ ፒጃማ በመሆን አልጋው ላይ ተቀምጣ እጇን እግሯን እንግዲህ በሎሽን እየቀባሽ አቶ ተሰማ ሲመጣ እሱ ምን እያደረግሽ ነው ብሎ ደንግጦ አፍጥጦ እያያት ነበረ። እሱም የኔ ፍቅር የኔ ውድ አልናፈኩም በልና ምናምን እያለች ብዙ የፍቅር ቃላቶችን እየተጠቀመች ነበረ። ነገር ግን እሱ አመናጭቆ ከክፍሉ አውጥቷታል ማለት ነው። እሷ እንደጠበቀችው አልሆነም። በቃ ይቅር አላልከኝ ማለት ነው፣ ይቅር ያልከኝ ከልብህ አይደለም፣ ሚስትህ እኮ ነኝ በማለት እንግዲህ ስትለው፣ እሱም ደግሞ እኔ ይቅር ብዬ አዝኜልሽ ከዚህ ቤት ያስገባውሽ እንደ ባልና እንደ ሚስት ለመሆን ሳይሆን ስላዘንኩልሽ ነው። አሁን ከዚህ ክፍል እንድትወጭልኝ እፈልጋለሁ፣ ኑሐሚን ሳታይሽ ከዚህ ውጪ ብሏታል ማለት ነው። ኑሐሚንም እንግዲህ ሁሉንም ነገር እያስጨነቃት ነው የምትገኘው። ምክንያቱም ኤርሚ እያስቸገራት ስለሆነ በአባቷም ዘንድ እንግዲህ ቀን በቀን የአባቷን እምነት እያጣች ነው። ምክንያቱም እሱ ወይዘሮ ገነትን ሲያስገባት ለምን አባዬ ትጎዳናለች እኮ ለምንድን ነው የምታስገባት ስትለው፣ አይደለም እሷን አንቺን አምኜሽ የለም ወይ በማለት እንግዲህ ልቧን ሰብሯት ነበረ። እሷም በጣም ውስጧ ስለተሰበረ አሁን ላይ ዳግምን እንኳን ልታገኘው ፈቃደኛ አይደለችም። ዳግም እንግዲህ ላገኝሽ እፈልጋለሁ ብሎ በደወለላት ሰዓት በጣም ነበር ያመናጨቀችው። ለምንድን ነው እየፈለግከኝ? ቶሎ ተናገር እና ሁለተኛ ከዚህ እንድትመጣ አልፈልግም፣ ላይ ሁላ አልፈልግም በማለት እንግዲህ አስረግጣ ነግረው ነበረ። እሱም እንግዲህ ያው በፍቅር ስለወደቀ እሷን የሚያገኝበትን መንገድ ነው ቀን በቀን የሚፈልገው። በቃ እሷን የሚያገኝበትን ቦታ ቀን በጣም ሰበብ ይፈልጋል ማለት ነው። እንግዲህ ለእናቱ ዳግምን ብሏታል። ብዙ አማራጭ ያቀረበችለት አባት፣ በነገራችን ላይ አባቱ እስር ቤት እንደሆነና
አባቱ እናትም አባትም ሆኖ እንደገና ደግሞ በአስመሳይ ልክ እንደ ወይዘሮ ዝናሽ እንደ ወይዘሮ ገነት በአስመሳይ ሰዎች ተፈርዶበት እስር ቤት እንዳለና አባቱ ደግ ልብ እንዳለው ለአቶ ለይኩን ይነግረዋል። አቶ ለይኩን እንግዲህ እንደምናውቀው ስስ ልብ ያለው ለሰዎች አዛኝ ርህሩ ነው። እውነት ለመናገር በጣም አዛኝ ነው። በዚህ ሰዓት እንደዚህ አይነት ሰው ማግኘት እንደዚህ አይነት ሰው ሲኖር በጣም እንዴት ልብ እንደሚያሳርፍ እንዴት እንደሚያረካ። ምክንያቱም ሰዎች በወደቃችሁ ሰዓት ሊረግጧችሁ የተለያየ ነገር በውድቀታችሁ ሊደሰቱና ሊዝናኑባችሁ በሚፈልጉበት ሰዓት እሱ ግን በውድቀታቸው በድክመታቸው ገብቶ እያበረታና እያገዛቸው አይዟቸውን ያለውላችሁ ማለት በራሱ ይሄ ቀላል ነገር አይደለምና እሱም እስኪ ልስማ ያለውን ነገር ንገረኝ እስኪ ስለ እናትህ እንጂ እኮ ስለ አባትህ አንድም ቀን አውርተህ አታውቅም በማለት እንግዲህ ሁሉንም ነገር ሲናገር፣ ወይዘሮ ዝናሽም ለምንድን ነው እንደዚህ የምትጠይቀው? ለምን ታወራዋለህ? ስራ ረፍዶብሃል፣ ቁርስ በልተህ ይልቁን መሄድ ይኖርብሃል። ተው አትንገረው፣ አታስጨንቀው፣ ስራ መሄድ አለበት እያለች እንግዲህ ዳግምን ደጋግማ ትጠይቀዋለች ማለት ነው። ከዚያ በፊት እንግዲህ ዳግምና ወይዘሮ ዝናሽ እያወሩ እያለ ነው ድንገት አቶ ለይኩን የመጣው ማለት ነው። ማለትም በቃ አንተና አባትህን ሞልቅቅ አድርጎ የሚያኖር ገንዘብ ልስጣችሁ፣ የተከራየ ቤት አለኝ እሱንም ልስጣችሁና ዘና ብላችሁ መኖር ትችላላችሁ። ግን ደግሞ ከእኔ ራቅ እባክህ፣ እባክህ ቤተሰቦችን አትበትንብኝ፣ ከእኔ እንድትርቅልኝ ይፈልጋለሁ። ምን ያህል ገንዘብስ ብሰጥ ነው ከዚህ ቤት ወጥተህ የምትሄድልኝ? ብለዋለች ማለት ነው። እንግዲህ አባቴንም አስፈታላለሁ ባለችው መሰረት አንቺ መንግስት ነሽ፣ ምንድን ነሽ የተፈረደበትን አባቴ ልታስፈችልኝ የምትችይው ብሏታል ማለት ነው። እሷም እንግዲህ ከዚህ ቤት እንድትወጣልኝ ነው የምፈልገው፣ እንዴትም ብዬ አባቴን አስወጣላለሁ ብላለች ማለት ነው። አቶ ለይኩንም እንግዲህ ምን ብሎታል? በቃ ይዞህ ልጃችን አሁንማ ጥሩስ እየሰራ ነው ብሏል ማለት ነው። ማለትም ናሆምን በጣም ጎብዞ እየሰራ ነው አሁን ላይ ብሏል። ምክንያቱም አሁን ናሆም ብዙ ኃላፊነት እንዳለበት እየተሰማው ስለሆነ የአምራን ጋር ለመሆን የማያደርጋቸው የማይወጣባቸው ነገሮች የሉም። እሷ ጋር ለመሆን እንግዲህ የግድ መስራት እንዳለበት ውጭ ወጥቶ ተከራይቶ መኖር እንዳለበት ስለወሰነ ቀጥ ብሎ ነው እየሰራ ያለ ማለት ነው። እሱም ዳግም ምን ብሏታል? አንዱን ድርጅት ከሰጠሽ ምናልባትም ከዚህ ቤት ልወጣልሽ ይችላለሁ ብሏታል። እንዲህ ቆይ ይህን በዚህ ንግግር የምደነግጥ መስለው ነው ብለዋለች ማለት ነው። ለምን ትደነግጫለሽ? አንቺና ወንድሜ በእያንዳንዱ በምናገራቸው ነገሮች ሁሉ እንደደነገጣችሁ ነው። ቆይ ግን እኔ ምንድን ነው የሚያስደነግጥ ነገር ያለኝ በማለት እንግዲህ ሲጠይቃት እሷም የማይሆን ነገር ስለምጠይቅ ነዋ። ደግሞ ወንድምህን ለምንድን ነው ልጅን ጠምዳ የምትይዘው? ደግሞ እናቴም ወንድሜ ማትበል ከዚህ ቤቱ ነ ይህን እንድትል አልፈለገም በማለት እንግዲህ አስረግጣ ትነግረዋለች። በነገራችን ላይ ዳግም ተደብድቦ በመጣበት ሰዓት የሆነች ሴትም እንዳዳነችው ተናግሮ ነበረ። ነገር ግን ማን ይህን እንዳደረገና ማን እንዳዳነው የምታውቀው ታሪክ አልነበረም ወይዘሮ ዝናሽ። እንግዲህ ወይዘሮ ገነትም ማስመሰሏ ለገንዘብ የሚያደርጉት ጥረት የለም። ኑሐሚንን ጠምደው ስለያዟት ብቻ ለልጇ እንግዲህ ለኤደን ሁሉንም ነገር ትነግራታለች። የሆነ ልጅ መጥቶ እንደነበር ተደብድቦ እንደነበር እና ሶፋ ላይ አስተኝተው እንደደረሰ አባትየውም እንደደረሰባቸው አባትየውም በዚህ እንደተበሳጨባትና ኤርሚ እንደደበደበው እንግዲህ ለኤደን ትነግራታለች። ኤደንም ጮማ ወሬ አሁን ገና አገኘው በማለት እንግዲህ ለወይዘሮ ዝናሽ እየሮጠች መታ ለመናገር ችላለች ማለት ነው። እንግዲህ ማመን አቅቷት ነበረ ወይዘሮ ዝናሽ እንግዲህ ብስጭቷ የጀመረው ከዚህ ነበረ። እንዴት እንዲት አደርጋለች ደግሞ በዚህ መጣሽብኝ፣ እኔ ከናሆም ሳላቅቃት ጭራሽ ደግሞ በዚህ መጣሽ በማለት እንግዲህ ከባድ ነገር እንድትወስን አድርጓታል ማለት ነው። እንግዲህ ኤደንም አብራ እያሽቀበጠች ነበረ። እንዴት እንደዚህ ልታደርግ ትችላለች? ወደዚህ ምስኪን ልጅ ደግሞ ዞረሽ በቃ የሁሉ ነገር አይበቃት ብሎ የባስ ብላ ደግሞ በፍቅረኛው ማስደብደቧ እያለች እንግዲህ እየተናገረቻት ነበረ ማለት ነው። እያቀሳሰረች ነበረ። አቶ ለይኩንም ወደ አቶ ተሰማ በመሄድ እንግዲህ እንዴት ናችሁ ያላችሁበት ሁኔታ ብሎ በሚጠይቅበት ሰዓት አቶ ተሰማም እንግዲህ እኔ ምን ልጅ አለኝ የወላድ መካን ነኝ እኮ ምንም ልጅ አይወጣልኝም በማለት በምሬት እንግዲህ ሲናገር እንሰማዋለን። ምን ነው ምን ሆናችሁ? ኑሐሚንን አሁንም እንደተቀየምካት ነው እንዴ? ምን አደረገችህ? ተዋት እባክህ ብሎ በሚጠይቀው ሰዓት አሁንም እኮ ያንን እርኩስ እያገኘችው ነው
በማለት ይመልስለታል። እኮ ለምን አሁንም ታገኘዋለሽ? ምን ተፈጥሮ ነው? በማለት እንግዲህ አቶ ለይኩን ሲጠይቀውም እያስቸገረኝ ነው የምትለው ግን ደግሞ ታገኘዋለች በማለት እንግዲህ እሱን ለኔ ተወው፣ እኔ ምን እንደማደርግ አውቀዋለሁ። እያስቸገራት ከሆነ እሷ ምን ማድረግ ትችላለች? ደግሞ ኑሐሚን በፍጹም አትዋሽም በማለት እንግዲህ ለእሷ ሁልጊዜ ጠበቃ እንደሆነላት ነው። እውነት ለመናገር እሱ ብቻ ነው እሱ ብቻ ነው የተረዳት። ኑሐሚን ያለችበትን ሁኔታ የተረዳት አንድ ብቸኛው ሰው እሱ ብቻ ነው ማለት ነው። እንግዲህ አንዳንዴ የሚረዳችው ሰው አለማግኘት በጣም ከባድ ስሜት ነው እና ኑሐሚን ግራ ተገብታ ነው የምትገኘው። ቢያንስ አባቴ ቢረዳኝ ሁሉም ሰው ቀርቶባት ግን ደግሞ አባቷ ቢረዳት በጣም ውስጧ ነው። ምክንያቱም ለአባቷ የሆነችው የከፈለችው ዋጋ ቀላል የሚባል ነገር አይደለም። ከኤርሚ ጋር የሆነችው መጀመሪያ እንግዲህ አባቷን ሲንከባከብላት ሆስፒታል ሲወስድላት ገንዘብን ሰፖርት ስለሚያደርጋቸው በዛ ምክንያት ነበረ እንግዲህ ኤርሚን ወደድኩት ብላ ከሱ ጋር ይህን ሁሉ ነገር ይህ ሁሉ ጣጣ የመጣባት በአባቷ ምክንያት ነው። አባቷ ግን ይሄን ሊያስተውል ማየትም አልቻለም። ያሳዝናል እውነት ለመናገር። እናም አቶ ለይኩንም አስጠንቅቆታል ማለት ነው። እኔ ምን እንደማደርገው አውቃለሁ። ስለዚህ እናንተ ቤተሰቦች ናችሁ፣ ቤተሰቦችን ደግሞ የመጠበቅ ኃላፊነት አለብኝ። ስለዚህ ሁሉንም ነገር ለእኔ ተወው ሲል አቶ ተሰማም አይ አንተ እኮ ብዙ ችግር አለብህ፣ ብዙ ነገር አለብህ ሲለው አይ በቃ ተናገርኩ አንዴ፣ ሁሉንም ነገር በእኔ ጣለው ብሏል ማለት ነው። ኤርሚም እንግዲህ አሳዋን አጥምዷል ማለት ነው። መረቡ ውስጥ ጥሏታል። እንግዲህ ኤቢ ትንሽዬዋ እርግብን ማጥመድ አለብኝ ባለው በወሰነው መሰረት እንግዲህ ኤቢን አግኝቷታል። ኤቢንም ባገኛት ሰዓት ላደረግኩሽ ነገር ይቅርታ ልጠይቅሽ ነበረ እና ደግሞ የሆነ ነገር ልጋብዝሽ ነበር በማለት እንግዲህ ተግባብተዋል። እሷ በፊትም ወዳው ስለነበረ እኔ እኮ አስቀይሜህ ነበረ እና ደግሞ ዛሬ ምን ታይቶ ነው እኔ የታየው? ከኑሐሚን ጋር ሙጭጭ ብለህ አልነበረም እንዴ? ታዲያ አሁን ምን ተገኘ ሲለው እኔ በፊትማ አላየውሽም ነበረ ማለት በቃ አሁን የተገለጠልኝ ይሄ ውበት እኮ አሁን የተገለጠልኝ በማለት እንግዲህ ቢያንስ ለሌላ ነገር ባጠቅመኝም ነገር ግን የገንዘብ ምንጭ ማድረግ እችላለሁ፣ አሁን ላይ ያስፈልገኛል። ምክንያቱም የአምራን አገልግሎት አሁን አብቅቷል ብሏል ማለት ነው። ምክንያቱም አሁን ናሆምና አምራን ቤት ተከራይተው ውጭ ሊወጡ ስለሆነ ስለዚህ ገንዘብ አታገኝም። ገንዘብ ከየት ማመጣ ልትሰጠው ስለማትችል ስለገባው፣ ነገር ግን በቀላሉ ገንዘብ ሊያገኝ የሚችለው ከኤቢ እንደሆነ ስለገባው ወጥመድ ውስጥ ከቷታል ማለት ነው። በአንዴ ነው ወጥመድ ውስጥ የገባሽው በሚገርም ሁኔታ ማለት ነው። በፊትም ያው ተወደው ስለነበረ እሷም በጣም ተማርካለሽ። ምሳኔን ለመጋበዝ እንዴት ትቸኩላለህ? በማለት እንግዲህ ልብሷን ቀይራ መታለች። ለመናገር ወጥመዷ ውስጥ ገብታለች። ነገር ግን አባቷ ቤተሰቦቿ ማንም ሰው እንዲሰማ አልፈልግም በማለት ነግሯታል። እንዲያማል እንዲ እኔ ራሱ እንዲያውቁ መፈልግ ይመስላል ብለዋለች። በሰሙ ቀን ግን ኤርሚ አለቀለት። ከዚህ በፊት ሽጉጥ ተደቅኖበት ነበረ። አቶ ለይኩን እንግዲህ አጠፋለሁ በማለት በኑሐሚን እንኳን ይህን ያህል ተበሳጭቶና ተናዶ እንደዚህ ካደረገ በልጁ መጥቶበትማ ምን ሊያደርግ እንደሚችል መገመት አያቅተንም ብዬ አስባለሁ። ወይዘሮ ዝናሽም እንግዲህ ገነትን ላገኝሽ እፈልጋለሁ በማለት ጠቀም ያለ ገንዘብና የዳግምን ፎቶ በማሳየት ትክክለኛው ይሄ ነው ያየሽው ወይ በማለት ስጠይቃት ወይዘሮ ገነትም አዎ ይሄ ነው፣ ይሄ ራሱ ነው፣ በእርግጠኝነት እሱ ነው ብላ ትናገራለች። እንደገናም ገንዘብ ከሰጠሻትም በኋላ ይሄ ቀብድ ነው፣ ነገር ግን ስራሽን ስትጨርሽ ጠቀም ያለ ገንዘብ እሰጥሻለሁ በማለት እንግዲህ ገንዘቡን ሰጥታ መድኃኒቱንም ይህን በሻይ መልኩ ወይ ደግሞ በውሃ መልኩ ጨምረሽ ስጫትና ትውሰደው፣ ልጁን ብቻ ነው የሚያስወርደው፣ ከእሷ ላይ ደግሞ የሚደርስ ምንም አይነት ችግር የለም በማለት እንግዲህ መድኃኒቱን ትሰጣታለች። ወይዘሮ ገነትም አይሆንም፣ መድኃኒትማ አይሆንም፣ እሷ ላይ ችግር ቢያመጣ ስትላት ምንም አይነት ችግር አይመጣም፣ እመኚኝ ልጇን ብቻ ነው በማለት እንግዲህ ይሄን ማድረግ አያቅተኝም ብላ ገንዘቧን ተቀብላ ወይዘሮ ገነት ሂዳ ነበረ። ነገር ግን ሂዳ ለኑሐሚን እንግዲህ እንደተበሳጨ እንደተናደደ ሰው ወይኔ ልጄን ወይኔ እያለች እንግዲህ እያስመሰለች ማስመሰሏን ቀጥላ ትፎክራለች ማለት ነው። ምን ሆነሻል? ምንድን ነው ደግሞ አንቺ ምን ሆነሻል? ብላ ኑሐሚን ስጠይቃት ወይዘሮ ዝናሽ ምን እንዳደረግሻት አላቅም፣ ግን ደግሞ መድኃኒቱ ስጂና የእሷን ልጅ ያስወርጅልኝ ብላለች። ጠቅም ያለ ገንዘብም ልስጥሽ አለችኝ እያለሽ እያለ አቶ ተሰማ ይመጣል።
አቶ ተሰማም እንግዲህ በነገሩ ምንድን ነው ብሎ ይጠይቃል ማለት ነው። ወይዘሮ ገነትም እንደዚህ ነበረ የጓደኛህ ሚስት እኮ የልጃችን ልጅ ለማስወረድ አስወርጅልኝ ብላ አለችኝ ብላ በነገረችው ሰዓት በጣም ተበሳጭቶ እንደገና ህመሙ የሚነሳበት ይመስላል ማለት ነው። እንግዲህ ኑሐሚንም ይህን በመስማት እየበረረች ወደነ አቶ ለይኩን ቤት ሄዳለች። እንግዲህ አቶ ለይኩንና ወይዘሮ ዝናሽ ተቀምጠው ባሉበት ሰዓትም ዝናሽ ብላ እንግዲህ ተበሳጭታና ተናዳ ኑሐሚን ትገባለች። ከዛም እንዴ ኧረ ኑሐሚን ተረጋጊ ልጄ፣ ምን ሆነሻል? እንዴት ነው የምትናገሪያት ደግሞ ዛሬ እያለ አቶ ለይኩንም ግራ ተጋብቶ ነበረ። ስራሽን ታውቂያለሽ አይደል? እያንዳንዱ ጉድሽ ዛሬ ያበቃል። የዳግም እናት አርፈሽ አልቀመጥ ብለሻል። ልተውሽ ስል አልተወይም ብለሻል። ጭራሽ ደግሞ ይባስ ብለሽ በልጅ የመጣሽ በማለት እንግዲህ ሁሉንም ነገር ፍርጥርጥ አድርጋ ስትናገር ወይዘሮ ዝናሽም ደንግጣ ራሷን ስታ ትወድቃለሽ። ቆይ ስለምን ዳግም ልጅ ነው የምታወሪው? ስለምንድን ነው የምታወሪው? በማለት አቶ ለይኩን ይጠይቃታል። እሷም ደግሞ ልጅ ለማስወረድ መድኃኒት ቤቴ ድረስ ልካብኛለች በማለት ተነግረዋለች። እኮ ይሄን ያደረገችው ዝናሽ ናት፣ እኔ ማመን አልችልም በማለት እንግዲህ ራሱን ስቶ እሱም ወድቋል ማለት ነው። እውነት ለመናገር በጣም የሚያሳዝን ነው። በስተመጨረሻ ዳግም ልጇ እንደሆነ ለአቶ ለይኩን ታስረዳዋለች ወይስ ደግሞ ስለ ልጇ ብቻ ተናግራ ሀሳቧን ቀይራ ትሄዳለች የሚለውን ነገር በጉጉት እየጠበቅን ነው። በቀጣይ ፓርቲ ይዤላችሁ መመጣ ይሆናል። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ታዲያ ቤተሰቦችዬ ላይክ፣ ሼር በማድረግ እንድታበረታቱኝ በአክብሮት ተጋብዛችኋለሁ፣ ጠይቃችኋለሁ። አመሰግናለሁ ተወዳጆች ባይ